መጽሐፍ ቅዱስን የሙጥኝ ብላ መያዟ ሊበረታታ ነው የሚገባው። አዎ ምክንያቱም መጽሐፍ ቅዱስ ባልከበረበት የእግዚአብሔር ቃል ስልጣን ከፍ ብሎ ባልተገለጠበት ቤተክርስቲያን ውስጥ የክርስቶስ ክብር አለ፣ ኢየሱስ ክርስቶስ ደምቋል፣ ኢየሱስ ክርስቶስ ከብሯል ብለን መናገር በፍጹም አንችልም። የመጽሐፍ ቅዱስን ካየኸው ለስንፍና እድል አይሰጥህም። መጽሐፍ ቅዱስ ለስጋህ መሻት እድል አይሰጥህም። ሰው የእግዚአብሔርን ቃል እያጠና ሰው የእግዚአብሔርን ቃል እየፈለፈለ እግዚአብሔር በቅዱስ ቃሉ ሰውሮ ያስቀመጠውን ሚስጥር ፈልጎ በማግኘት ውስጥ ከተጠመደና ያን እግዚአብሔር ሰውሮ ያስቀመጠውን ሚስጥር በመግለጥ ደግሞ የሚገኘውን በረከት ለማግኘት ቆርጦ ከተነሳና በዛ እየተባረከ የሚኖር ከሆነ ስጋዊነቱን እየገደለ ዓለማዊነቱን እየገደለ ስጋዊ መሻቱን እየገደለ ነው የሚሄደው። በምንም አይነት መስፈርት በተለይ ደግሞ ለወጣቱ ስጋዊነትን መግደል እጅግ አደገኛ ነው። ስለዚህ ለእግዚአብሔር ቃል ከመሸነፍ ይልቅ ሰዎች በእግዚአብሔር ቃል ላይ አጌንስት ሆነው ሲቆሙ ስታይ፣ በሌላ መንገድ ደግሞ ለስጋቸው ጥብቅና እየቆሙ ነው ማለት ነው።